ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ትኩረታችን የሚሆነው የአማራ ፋኖ ብሔራዊ ኃይል ላይ ይሆናል የአማራ ፋኖ ብሔራዊ ኃይል እንደ ኮንቲኔንታል ኮንግረስ በሚል ስር አንዳንድ ሐሳቦችን ይዤላችሁ መጥቻለሁኝ ወደ ዝርዝር ወደዚህ ሐሳብ ከመሄድ በፊት ግን ሰሞኑን የአማራ ፋኖ ብሔራዊ ኃይልን በተመለከተ አንዳንድ ጫጫታዎች በሶሻል ሚዲያ በየቲክቶኩ እየሰማን ነው እሱ ምንድነው የአማራ ፋኖ ብሔራዊ ኃይል የጠቅላይ ምክር ቤት ጠቅላይ ኮማንድ ተቋቁሟል አንድ መግለጫ ያወጣል ያን መግለጫ ተከትሎ ደግሞ አንዳንድ የተወሰኑ በጠቅላይ ምክር ቤት ውስጥ ያሉ አመራሮች በዛ ዙሪያ ላይ ምላሽ ይሰጣሉ ያው ከሚስ ኮሚኒኬሽን የተነሳ ካለ መግባባት የተነሳ የተፈጠሩ ማይነር ችግሮች ናቸው እና እነዚህ ማይነር ችግሮችን በተመለከተ ያው አመራሩ እየተነጋገረበት እየተወያየበት የጠራ ነገር ለህዝብ ይዘው ይመጣሉ ያንን ለማድረግ እየሰሩ እንደሆነ መረጃዎቹ የሚጠቁሙት ሆኖም ግን እንደዚህ አይነት ነገር በሚፈጠርበት ጊዜ ትንሽ ኮሽታ በተፈጠረ ቁጥር ነገሮች እየተጋጋሉ ነገሮች እየተጋነኑ ያንንም ደግሞ በመያዝ ያገዛዙ ሰዎች እንደገና የነስክንድር ሰዎች የነገሩን ያባባሱ ወሬውን በሁለት ጥፍ በአምስት ጥፍ በ10 ጥፍ ያባዙ ያጋነኑ እየለጠጡ ይሄ የተፈጠረውን በጣም ቀላል ነገር በጣም ማይነር የሆነ አለመግባባት ሚስ ኮሚኒኬሽን አጋነው ይያሉ ህዝብን ያወናበዱና ህዝብን በቀጥታ ያጋቡ ስላለ በዚህ ጉዳይ ላይ ዋሜራ ሁኔታውን አጣርቶ የደረሰበት መረጃ ቢኖር ይሄ የሚወራው ነገር በሙሉ ውሸት እንደሆነ የአማራ ፋኖ ብሔራዊ ኃይል አሁንም በዛው በፊት በነበረው አቋሙ ላይ እንደሆነ ያው አንድ ድርጅት ሲቋቋም ያ ድርጅት ደግሞ በትንሽ በተወሰነ መልኩ ከተቋቋመ አፋብሃ አንድ ወር ከተወሰነ ሳምንት ነው ያለው ገና አሁን በቅርብ የተቋቋመ ድርጅት ነው ይሄ ድርጅት ደግሞ አመራሮቹ በተለያየ ቦታ በጦርነት ውስጥ ነው ያሉት እና ሚስ ኮሚኒኬሽን አንዳንድ አለመግባባቶች መፈጠራቸው የግድ ነው ተፈጥሯዊ ነው የሰዎች ስብስብ ነው እና በዛ መሐከል ትንሽ ነገር ኮሽ ባለ ቁጥር ነገሮች እየተጋነኑ የሚወራበት ሁኔታ በገዢው ፓርቲና ፋኖን በሚጠሉ አፋብሃን በሚቃወሙ ሰዎች መሐከል ብናይ ያስደንቅ ነገር ግን የአማራ ፋኖ ብሔራዊ ኃይልን እንደግፋለን የፋኖ እንቅስቃሴ እንደግፋለን በሚሉ ሰዎች መሐከል እንኳን መታገስ አቅቷቸው ነገሩን ማመዛዘን አቅቷቸው እንደዚህ ትናንሽ ነገሮችን በመያዝ የማያስፈልጉ ዝግቡትና የማያስፈልጉ ትርኩስ መግባት ግን በጣም ያሳዝናል ይሄ የህልውና ትግል እና በፋኖች መካከል እነዚህ ወገኖች የአማራ ፋኖ ብሔራዊ ኃይል አመራሮች በአራቱም ጠቅላይ ግዛት ያሉ ዋጋ ከፍለው ያቋቋሙ ድርጅት ነው ይሄ የህዝብ ድርጅት ነው እና ይሄን የህዝብ ድርጅት መንከባከብ መጠበቅ ማበረታታት በቃ ክፍተቶች ካሉ ክፍተቶቹን መምላት ስተቶች የሚሰሩ ከሆነ ስተቶች እንዲታረሙ በውስጥ ማነጋገር እንጂ ነገሮችን ማቀጣጠል በጣም የአማራ ፋኖ ብሔራዊ ኃይልን እንደግፋለን ከሚሉ ሰዎች አይደለም እና ይሄ ድርጅት የሁላችንም ድርጅት የህዝብ ድርጅት እንደመሆኑ ለዚህ ድርጅት መጠንቀቅ ያስፈልጋል አንድ የተገነባ ነገርን ለማፍረስ በጣም ቀላል ነው ስለዚህ በብዙ ትግል በብዙ መከራ የተገባን ነገር በፍሬከርስቲኪ ወሬ በማይሆን ወሬ ትንሽ ነገር ኮሽ ባለ ቁጥር በመደናገጥ ለማፍረስ የምንሞክር ነገሮችን ለመበጥበጥ የምንሞክር ከሆነ በጣም ደካሞች ነን ማለት ነው እና ይሄን ነገር ደግሞ ያደረጉ ያሉት በተለይ በውጭ ያሉ በቲክቶኩ በየቴሌግራሙ ጊዜያቸውን የሚያጠፉ ስራ ፈቶች ናቸው ስራ ፈቶች ፋኖን አይደግፉ ገንዘብ አይደግፉ ወይ በሐሳብ አይደግፉ ወይ በመከራ አይደግፉ ቲክቶክ ላይ ተጽደው ነጋ ጠባ አሉባልታ የሚያወሩ በጣም ብዙ መንጋዎች አሉ እና እነዚህ ናቸው ያስቸገሩት እና እነዚህ የሚያወሩትን ወገኖች መስማት የለባቸው እና የአማራ ፋኖ ብሔራዊ ኃይል ጥሩ ቁመና ላይ ነው ያለው የአማራ ፋኖ ብሔራዊ ኃይል ከተቋቋመ ገና አንድ ወር ከምናምኑ ነው እና እንደዛም ሆኖ አገዛዙ በአማራ ፋኖ ብሔራዊ ኃይል በሚንቀሳቀስባቸው አካባቢዎች
ከፍተኛ ኦፕሬሽኖችን ከፍቶ ከፍተኛ ዘመቻዎችን እያደረገ በአሁኑ ጊዜ ጦርነት ውስጥ እንዳሉ በዚህ አጋጣሚ ለመግለጽ ወዳለሁ። በጎጃም በአራት አቅጣጫ አገዛዙ ውጊያ ከፍቶ በአሁኑ ጊዜ የጎጃም ፋኖች እየተዋደቁ ያለበት ሁኔታ ነው ያለው። በደቡብ ጎንደርም እንደዚሁ፣ በቆቦ አካባቢ፣ በሸዋም በሸዋሮቢት አካባቢ እንደዚሁ እና እንደዚሁም በከሰም በምንጃር በቡልጋ አካባቢ ከፍተኛ ውጊያዎች እየተደረጉ አገዛዙ ሰኔ 30 ከመምጣቱ በፊት ፋኖችን ማጥፋት አለብኝ ብሎ ደፋጥና እያለ እና እነዚህ የአማራ ፋኖ ብሔራዊ ኃይል አመራሮች በዚህ ወቅት በከባድ ሁኔታ ውስጥ ትግሉን እየታገሉ ያሉ ሰዎች ናቸው። ስለዚህ እነሱ መካከል በተለያየ መንገድ በሚስ ኮሚኒኬሽን ባለመግባባት የሚፈጠሩ አንዳንድ ነገሮች ካሉ ነገሩን ለነሱ መተው ነው። እነሱ በጊዜውና በሰዓቱ የሚፈቱት ነገር ነው። በብዙ ሰዓት ውስጥ አልፎ በብዙ መከራ ውስጥ አልፎ እዚህ ደረጃ ደርሷል። ይሄንን ትልቅ ድርጅት ይሄንን ግዙፍ ድርጅት አቋቁመዋል እና ትናንሽ ነገር ኮሽ ባለ ቁጥር የሚንበረከኩ አይደለም እና ብቃት ያላቸው ሰዎች ናቸው። ነገሮችን የሚፈጠሩ ማናቸውንም መሰናክል የማለፍ የሚፈጠሩ አንዳንድ አለመግባባቶችንም ደግሞ በሰለጠነ መንገድ የመፍታት ብቃት ያላቸው ሰዎች ናቸው። ይሄም ደግሞ የሚሆንበት ምክንያት ምንድነው? አድማጮቼ ተመልካቾቼ የአፋብኃ አመሰራረት ራሱ ድርጅታዊ አወቃቀሩ ራሱ ሁሉንም አሸናፊ ያደረገ ነው። በግለሰቦች ተክለሰውነት ላይ የተመሰረተ አይደለም። አፋብኃ የቡድን አመራር ከጎጃም ከወሎ ከሸዋ ሁሉም እኩል ተወካዮች ኖረውበት በምክክር የሚደረግ የኃላፊነት ምደባም ደግሞ ሲኖር በብቃት ሁሉም ተስማምቶበት የሚደረግ ሁኔታ ነው ያለው። በፖለቲካ ጎበዝ የሆነ በፖለቲካ ስራ ይሰራል፣ በወታደራዊ ጎበዝ የሆነ ወታደራዊ ስራ ይሰራል። ስራው ብዙ ስለሆነ አንድ ሰው ሁሉ ነገር ያደርግ አይችልም። የአማራ ፋኖ ብሔራዊ ኃይል እንደ አፋሕድ አይደል። የአማራ ፋኖ ብሔራዊ ኃይል የቡድን አመራር ያለው ስለሆነ በቡድን አመራሩ ውስጥ ደግሞ በመቻቻል ላይ የተመሰረተ ድርጅታዊ አሰራር ስለሆነ የተዘረጋው በመነጋገር በመወያየት ላይ የተመሰረተ አሰራር ስለሆነ የተዘረጋው በግለሰቦች ላይ ያተኮረ ስላልሆነ ሁሉም የአማራ ፋኖ ብሔራዊ ኃይል ኮማንድ ጠቅላይ ኮማንድ አባላት ሁሉ እኩል ድምጽ ስለሆነ ያላቸው ያሉ ነገሮችን በሙሉ በጣም ኮንሰንሰስ ባለው መልኩ ይፈቱታል የሚል እምነት ላይ ደግሞ እንደሚፈቱም እርግጠኛ ነኝ። ያለኝ መረጃም ደግሞ ከጎጃምም ከወሎም ከሸዋም ከወሎም ያሉኝ መረጃዎች የሚጠቁሙት ይሄ ነው። ይሄ የሚወራው ጫጫታ ጊዜያዊ ጫጫታ ነውና በእንደዚህ አይነት ጊዜያዊ ጫጫታ አድማጮቻችን ተመልካቾቻችን መደናበር የለብንም እና አንድ ነገር መርሳት የለብንና ማስታወስ ያለብን የአማራ ፋኖ ብሔራዊ ኃይል ከመቋቋሙ በፊት ፋኖች ወደ በቋራ ዝግጅት በሚያደርጉበት ጊዜ ይሄ የአማራ ፋኖ ብሔራዊ ኃይል እንዳይመሰረት ከፍተኛ የሆነ ወታደራዊም ሆነ ፖለቲካዊ የህዝብ ግንኙነት ተጽዕኖ ሲደረግ ነበር። ከአገዛዙም እንደዚሁም ከነስክንድር ደጋፊዎች ከፍተኛ ተጽዕኖ ሲደረግ ነበር። አገዛዙ ካሁን ወደ ስብሰባው የሚሄዱ እነ ምሬን ካገኘን እነ ኢንጂነር ደሳለኝን ካገኘን እነ ሀብቴን ካገኘን እነ ዘመነን ካገኘን በሚል የአገዛዙ ድሮን በጣም ረጅም ሰዓት ነበር ሞኒተር ሲያደርግ የነበረው። አንዳቸው ላይ እርምጃ ለመውሰድ አንዳቸውን ከገደልኩኝ አንዳቸው ላይ እርምጃ ከወሰድኩኝ ይሄንን ምስረታ የድርጅት ምስረታ አከሽፋለሁ ብሎ ስላለ እና መሪዎች ለ10 ቀን ለ9 ቀን ለ7 ቀን ረጅም መንገድ ተጉዘው ነው በብዙ መከራ ውስጥ ነው ተገናኝተው ይሄ ድርጅት የተቋቋመው እና ይሄ ድርጅት በአለት ላይ የተመሰረተ ስለሆነ በቀላሉ የሚፈርስ አይደለም። አፋሕድ ፈረሰ እና ደግሞ የአማራ ፋኖ በጎጃም ያሉ ወገኖች ከአፋሕድ ወጡ፣ ተገነጠሉ፣ ተባረሩ ምናምን የሚባል ፍሬከርስኪ የፈጠራ ወሬ ነው ወገኖች ማዳመጥ ያለብን እና የጎጃም ፋኖች፣ የሸዋ ፋኖች፣ የወሎ ፋኖች፣ የጎንደር ፋኖች ሁሉ በአፋሕድ ስር ሆነው ትግሉን እየመሩ ነው ያሉት እና ያለው ሁኔታ ይሄ ነው። በስፋት ደግሞ ያው ከነሱ ከፈረሱ አፍ እንደተባለው እነሱ ያለውን ነገር በዝርዝር ስለሚናገሩ ከነሱ ሰምተን ያለውን ነገር እንነግራቸዋለን። እኛ አንዳንድ ትንሽ ነገር ኮሽ በሆነ ቁጥር መላምት ወይም ኮንስፒሬሲ ቲዮሪ እየተናገር ነገሮችን ማባባስ አንፈልግም እና ይሄ ሲሪየስ የሆነ ነገር ስለሆነ ይሄንን ሲሪየስ የሆነ ነገር የአማራ ፋኖች የአማራ ፋኖ ብሔራዊ ኃይል አመራሮች ያስተካክሉታል የሚል እምነት አለኝ እና እንዲህ አይነት ነገር ደግሞ የተለመደ ነው። የትም ቦታ ውጣ ወረዶች አሉ፣ መሰናክሎች አሉ። ሁሉ ነገር አልጋ በአልጋ አይደለም፣ ሁሉ ነገር ስሙዝ አይደለም እና ይሄ ተፈጠረ የተባለው ቀላል ነገር
በባጭር ጊዜ ውስጥ ይፈቱታል። ባጭር ጊዜ ውስጥ ይሄ እየተራከበ ያለው ነገር ደግሞ እንደለመዱት ያመክኑታል የሚል ሙሉ እምነት ነው ያለኝ። ልክ ያኔም ድርጅቱ አይመሰረትም፣ ድርጅት መመስረት አቃታቸው፣ ተጣሉ፣ ተባሉ፣ ተጥናምን፣ ተበተኑ፣ ተከፋፈሉ፣ እንዲሆነ እንዲገባ እየተባለ ሲወራ የነበረውን ውሸት መቼም ሁላችሁም ታስታውሳላችሁ። ግን ውጤቱ ምንድነው? ያ ሁሉ ውሸት ኤርትራ ገቡ፣ ተከፋፈሉ፣ ያ ሁሉ ውሸት ተወርቶ ምን ሆነ ነው? ይኸው ዘመናዊ የሆነ የቡድን አመራር ዘርግተው ነው የመጡት። እና የአማራ ፋኖ ብሔራዊ ኃይልን በተመለከተ የምለው ነው አዲስ መረጃ ከራሳቸው ከፈረሱ አፍ መረጃዎች በቅርብ ይመጣሉ። እና ነገሮች አሁን ጦርነት ላይ ስለሆኑ እንዳልኳችሁ ያሉ ትናንሽ ነገሮችን ሶልቭ ለማድረግ ፋታ ማለት እና ፋታ አንስታቸው ግን ይሄ ድርጅት ከተቋቋመ ገና አንድ ወር ነው። የበለጠ እንዲተማመኑ፣ የበለጠ እንዲያያዙ፣ የበለጠ ብዙ ነገሮች ያሉ ነገሮች በሙሉ ከተለያየ መንገድ የሚወረወር ከተለያየ መንገድ እጅ ተዘርግቶ ነገሮችን ለመበጥበጥ የሚሰራ ኃይል አለ። ያን ሁሉ ተቋቁመው እኮ አሉ። ስለዚህ ፋታ አንስታቸው፣ ቢቻል እናግዛቸው። ቢቻል ያለባቸው ክፍተት ካለ እነዛን ክፍተቶች እንሙላ። ከምንም ነገር በላይ የአማራ ፋኖ ብሔራዊ ኃይል በአሁኑ ጊዜ በሁሉም ቀጠና ውጊያ እያደረጉ ስለሆኑ የመድኃኒት መግዣ፣ የስንቅ መግዣ፣ የተለያየ መግዣ ያስፈልጋቸዋል። ስለዚህ ለፋኖ ዝም ብለን አፋባ ብሎ ጠዋትና ማታ ማውራት ሳይሆን ኮንስፒረሲና ዝም ብሎ የቲክቶክ ወሬ ላይ መጣድ ሳይሆን ለፋኖ የምናግዝ ከሆነ ተግባራዊ ስራ ላይ ነው መሰማራት ያለ። ለፋኖ ድጋፍ ማሰባሰብ አለብን። በየወቅቱ ለፋኖች ድጋፍ ማሰባሰብ በተለይ ውጭ ሀገር የምንኖር ሰዎች የሪሶርስ እኛ ጋር ሞር የኢኮኖሚ አቅም ስላለ በገንዘባችን ፋኖን መደገፍ፣ አፋብሃን መደገፍ መቻላለን። ለአፋብሃ በየቦታው የድጋፍ ማሰባሰብ ስራዎች መሰራት አለባቸው። ያለ ፕሮቪዥን፣ ያለ ስንቅ፣ ያለ ትጥቅ፣ ያለ ሪሶርስ ትግል የትም አይሄድም። ስለዚህ ፋኖ ማለት ብቻ አይደለም፣ ፋኖነታችንን በተግባር እናሳይ። ሰዎች ህይወታቸውን ከፍለው ትልቅ መስዋዕትነት ከፍለው እየተዋጉ ናቸው። ስለዚህ እኛ ደግሞ የድርሻችንን እንወጣ እና የአማራ ፋኖ ብሔራዊ ኃይል ምንን በተመለከተ የምለው ይሄ ነው። እንግዲህ በመቀጠል የምለው ነገር ቢኖር የአማራ ፋኖ ብሔራዊ ኃይልን እንደ ኮንቲኔንታል ኮንግረስ በሚል ዙሪያ ላይ ለምን ኮንቲኔንታል ኮንግረስን ከአማራ ፋኖ ብሔራዊ ኃይል ጋር አገናኘው ለሚለው ምላሽ ለመስጠት እሞክራለሁ። ኮንቲኔንታል ኮንግረስ ማለት ከ250 ዓመት በፊት በአሜሪካን ሀገር የነበረ ተቋም ከ250 ዓመት በፊት በአሜሪካን ሀገር የነበረ ተቋም ነው እና ብዙዎች የአሜሪካን ታሪክን አሜሪካ ሀያል ሀገር እንደሆነች እናውቃለን። ነገር ግን አሜሪካ እንዴት እንደተመሰረተች ብዙ የማናቅ ሰዎችን አሜሪካ ዝም ብላ አይደለም የተመሰረተችው። አሜሪካ አሁን አሜሪካን ሀገር ውስጥ የሚኖሩ ነጮች ብዙዎቹ ከአባቶቻቸው ቅድመ አያቶቻቸው ከአውሮፓ የመጡ ናቸው። አሜሪካ የነጮች ሀገር አልነበረችም። እዛ ጋር ሬድ ኢንዲየንስ፣ አሜሪካን ኢንዲየንስ የሚባሉ ኔቲቭ ኢንዲየንስ የሚባሉ እነሱ ነበሩ እዛ የሚኖሩት። አፓቼ የሚባሉ ምናምን የተለያየ ስም ያላቸው ሁሮን የሚባሉ የተለያየ ስም ያላቸው ሬድ ኢንዲያኖች ኔቲቭ አሜሪካኖች ነበር የሚኖሩት እና ያንን ቦታ ከአውሮፓ መጥተው ሲሰፍሩ ያው የአሜሪካ የኔቲቭ አሜሪካኖችን ቦታ ነው የወሰዱት። ያው እነሱን ቤዚክሊ አጥፍተው ወይም ደግሞ ወደ ሌላ ቦታ እንዲሄዱ አድርገው ነው የነሱ መሬት ነው እንግዲህ ነጮች መጥተው ያን ቦታ የሰፈሩት እና ያ ቦታ የእንግሊዝ ቅኝ ግዛት ሆነ። የእንግሊዝና የፈረንሳይ ቅኝ ግዛት እና የስፔን ቅኝ ግዛት ሆነ። የአሜሪካ አህጉር በአጠቃላይ እና አሁን ዩናይትድ ስቴትስ ኦፍ አሜሪካ በሚባለው ቦታ ያው እንግሊዞች በተለይ ወደ በአትላንቲክ ውቅያኖስ ዙሪያ ላይ ቅኝ ግዛቶች መስርተው በቃ ያስተዳድሩ ነበር እና እነዚህ ጋር የምታዩዋቸው በቀይ የምታዩዋቸው የእንግሊዝ ቅኝ ግዛቶች በጥግ በኩል ያሉት የእንግሊዝ ቅኝ ግዛቶች ናቸው እና ከነዚህ ቅኝ ግዛቶች ተነስተው ነው እንግዲህ ወደ ምዕራብ እየሄዱ አብዛኛውን አሜሪካ በጊዜ ብዛት እየወረሩ እየተቀላቀሉ እየወሰዱ ካሊፎርኒያ ድረስ የደረሱት እንጂ መጀመሪያ ላይ እነዚህ 13 ቦታዎች
የ13 ቅኝ ግዛቶች ወይም 13 ኮሎኒስ የሚባሉት እና እነዚህ የራስ መስተዳደር ነበራቸው ግን በእንግሊዝ ስር ነው የነበሩት በቃ ለእንግሊዝ ታዛዥ ለእንግሊዝ አገረ ገዢ ታዛዥ ነበሩ እና እነዚህ የአሜሪካ ቅኝ ግዛቶች ለመጀመሪያ ጊዜ ከተለያየ ቅኝ ግዛቶች ከተለያየ ኮሎኒዎች ተሰባስበው አንድነትን ከመመስረታቸው በፊት መመካከር የጀመሩት ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በጁን 191754 ዓ.ም ነው እሱም ምንድነው አልበኒ በመትባል ከተማ አልበኒ ማለት ኒውዮርክ ክፍለ ሀገር ውስጥ ኒውዮርክ ኮሎኒ ውስጥ ኒውዮርክ ሀገረ ገዥ ውስጥ ኒውዮርክ ጠቅላይ ግዛት ውስጥ የነበረች ከተማ ናት እና አልበኒ ኒውዮርክ እንግዲህ አለ ኒውዮርክ ክፍለ ሀገር ነው ጠቅላይ ግዛት ነው በኒውዮርክ ውስጥ የተለያዩ ከተሞች አሉ አንዱ ከተማ አልበኒ ነው ባፈሎ የሚባል ከተማ አለ አልበኒ የሚባል ከተማ አለ ኒውዮርክ ሲቲ የሚባል ከተማ አለ እና ኒውዮርክ ሲቲ እና ኒውዮርክ አልበኒ የምትባል አንድ ከተማ አለች በዛ ከተማ አልበኒ ኮንግረስ የሚባል ይመሰረታል ለአንድ ወር አካባቢ ነው ከጁላይ 19 ከጁን 19 እስከ ጁላይ 11 ድረስ ያ ህግ ያ ምክክር ይደረግ እና ያ ምክክር በዋናነት እንግሊዝን በመቃወም የተደረገ ምክክር ሳይሆን ያ ምክክር በዋናነት በዛው ወቅት የ7 ዓመት ጦርነት በእንግሊዝና በፈረንሳይ መካከል ስለነበረ ያ ጦርነት ደግሞ ፈረንሳይም ደግሞ በአሜሪካ ለምሳሌ ሚሲሲፒ ሪቨር የሚባል አለ ሚሲሲፒ ሪቨር አካባቢ ትልቅ ግዛት ስለነበራት በካናዳም ግዛት ስለነበራት ኒው መካ ምንድነው አዲሲቷ ፈረንሳይ የሚባል ግዛት ስለነበራት ኮሎኒ ቅኝ ግዛት ስለነበራት በአውሮፓ በአሜሪካም በቃ የእንግሊዝና የአሜሪካ ጦርነት በእንግሊዝና የፈረንሳይ ጦርነት በአሜሪካም ውስጥ ተከሰተ ስለዚህ እዛ ያሉት የእንግሊዝ ቅኝ ግዛቶች እንግሊዝን ለማገዝ ከፈረንሳይ ጋር እንዴት እንዋጋ እዛ ካሉ ከሬድ ኢንዲያኖች ጋርስ እንዴት እነሱን እንመክት በሚል ምክክር አለ እንግሊዝን በቃ ቅኝ ገዣቸውን ለማገዝ እና ያ ነው እንግዲህ እና ወደ 7 የሚሆኑ የእንግሊዝ ኮሎኒዎች Connecticut, Maryland, Massachusetts, New Hampshire, New York, Pennsylvania እና ሮድ አይላንድ ተሰባሰቡ ማለት እና ይሄ የመጀመሪያው ኮንግረስ ነው ለመጀመሪያ ጊዜ የተሰባሰቡበት ከነዚህ ቅኝ ግዛቶች የተወጣጡ ተወካዮች የተሰባሰቡበት ማለት ነው ከዛ ምንድነው የሆነው ከአንድ አመት በኋላ በኦክቶበር 7 ለአውሮፓውያን አቆጣጠር በኦክቶበር 7 1965 ዓመተ ምህረት አሁንም ለአንድ ወር የሚሆን እስከ ኦክቶበር 25 1765 ዓመተ ምህረት ለ3 ሳምንት የሚሆን በኒውዮርክ ከተማ አሁን ደግሞ በኒውዮርክ ክፍለ ሀገር በኒውዮርክ ከተማ እነዚህ የአሜሪካ ቅኝ ኮሎኒዎች እንደገና ይሰባሰባሉ ተወካዮቻቸው ማለት ነው እና ያ ተወካዮቻቸው የተሰባሰቡበት በአንድ ምክንያት እሱ ምንድነው እንግሊዞች ያው በጦርነቱ ምክንያት ከፍተኛ የኢኮኖሚ ጫና ስለነበረባቸው የእንግሊዝ ፓርላማ በማናቸው ህጋዊ ሰነዶች ላይ ጋዜጦች ላይ ካሌንደሮች እንደውም ኢቭን መጫወቻ ካርዶች ሁሉ ሳይቀር በእነሱ ላይ ስታምፕ ማህተም ስታምፕ አለ የፖስታ ስታምፕ መደረግ አለበት የሚል ህግ ያው እና ያ ምን ይባላል the stamp act of 1765 ያ ህግ ይወጣል የእንግሊዝ ፓርላማ ነው ያንን ህግ የሚያወጣው ያ በሚወጣበት ጊዜ እንግዲህ ምንድነው ግብር ማለት ነው በቃ በማንኛውም በቃ በጋዜጦች ላይ በሁሉ ነገር ላይ በቃ ስታምፕ መደረግ ማለት በቃ ስታምፕ መደረግ የምንድነው የፖስታ ስታምፕ መደረግ ማለት ምንድነው ፖስታ ላይ የሚለጠፈው አይደለ በአማርኛ ምን እንደሆነ ስሙ ጠፋኝ ይቀርባልኩልኝ እና ይሄ ስታምፕ እሱ መደረግ አለበት በሚል ያ ግብር በቃ ስለሆነ ያንን ግብር አሜሪካን ሀገር ያሉ ኮሎኒዎች ይቃው እና 9 ኮሎኒዎች ከ9 ቅኝ ግዛቶች የተወጣጡ ተወካዮች ስታምፕ ኮንግረስ የሚባል ኒውዮርክ ከተማ ላይ ይመሰራል ለሁለት ቀን ለ3 ሳምንት ይሰበሰባሉ ማለት ነው ይሄም ደግሞ የመጀመሪያው ስብስብ ከተለያየ ቦታ የተወጣጡ ተወካዮች እና ለመጀመሪያ ጊዜ እንግዲህ የእንግሊዝን መንግስት በመቃወም ነው የእንግሊዝን መንግስት በመቃወም ታማኝነታቸው ለእንግሊዝ እንደቀጠለ አሁንም ንጉስ ወይ ክብር ባዮች ነበር ንጉስ ጆርጅ ሶስተኛ ነበር በዛን ጊዜ በእንግሊዝ የነበረው እና እነዚህ 9 ተወካዮች ማሳቹሴትስ ሮድ አይላንድ ቦስተን ከተማ ያለበት ማሳቹሴትስ ሮድ አይላንድ ኮኔቲከት ኒውዮርክ
ኒውጀርሲ ፔንሲልቬኒያ ዴላዌር እና ሜሪላንድ እንደዚሁም ሳውዝ ካሮላይና ነው ያካተተው እና እነዚህ ዘጠኙ ሌሎቹ አልመጡ አያችሁ እንግዲህ ተመልከቱ እንዲህ አይነት ንቅናቄ የተቃውሞ ንቅናቄ ሲመጣ ሁሉም አልተባበሩ መጀመሪያ ሌሎቹ አልመጡ ወደ አራት የሚሆኑት አልመጡ እነ ጆርጂያ ምናምን አልመጡ ዘጠኙ ብቻ ነበር ይመጣ ስለዚህ ይሄ በአሜሪካን ሀገር ውስጥ ያለው የአሜሪካን የመፍጠር ሂደት ከጅምሩ ሲጠነሰስ ሁሉም አንድ መስመር ላይ አልነበሩ በሂደት ነው ዳር የነበሩት እየተቀላቀሉ ጫፍ የነበሩት ወደ መሃል እየመጡ እየተሰባሰቡት በሂደት ነው የተሰባሰቡት እና እነዚህ ከዘጠኙ ደግሞ ደብዳቤ ለእንግሊዙ ለንጉስ ጆርጅ ሶስተኛ የብሶትና የተቃውሞ ደብዳቤ ሲጻፍ ፊርማቸውን ያሰፈሩት ከዘጠኙ ጠቅላይ ግዛቶች የተወከሉ ከዘጠኙ ኮሎኒዎች የተወከሉ ስድስቱ ብቻ ናቸው ሶስቱ ፈቃደኛ ነው አያችሁ ስለዚህ አንድነታቸውና ተበበራቸው ሙሉ አልነበረም ማለት አሁንም የእንግሊዝ ተጽዕኖ በተወሰነ መልኩ የተወሰኑት ሰዎች ላይ ስለነበረ ከዘጠኙ ለስብሰባ መጡ ያልመጡ አራት የሚሆኑ አልመጡም ከዘጠኙ ደግሞ ሶስቱ ፈቃደኛ ያልሆኑ ስማቸውን ደብዳቤ ላይ ለማስፈር እና ያ ደብዳቤ ተላከ አሁን ያ ደብዳቤ በሚላክበት ጊዜ ያው ያ ተቃውሞ በአሜሪካና በእንግሊዝ መካከል ትንሽ አለመግባባት ስለፈጠረ ከአሜሪካ ጋር ንግድ የሚያደርጉ የእንግሊዝ ነጋዴዎች እነሱም በቃ ኪሳራ ውስጥ ስለወደቁ የእንግሊዝን ፓርላማ ተጽዕኖ በእንግሊዝ ፓርላማ ላይ ተጽዕኖ አሳድረው ያ ህግ እንዲነሳ ተደረገ እና ህጉ በ17 እንደ አውሮፓውያን አቆጣጠር በ1765 የእንግሊዝ ፓርላማ ያንን ህግ ይሽረዋል ሆኖም ግን ያንን ህግ ሲሽሩት የሻሩት የነሱ ዜጎች እዛው እንግሊዝ ያሉ ነጋዴዎች ስለተቃወሙት እንጂ የአሜሪካ ኮሎኒ ተወካዮች ተቃውሞ ስላሰሙ አይደለም እና ምን አደረጉ እንደውም የባሰ ነገር ዴክላራቶሪ አክት የሚባል የአሜሪካ ኮሎኒዎች የአሜሪካ ቅኝ ግዛቶች በሙሉ በእነሱ ላይ ስልጣን ያለው የእንግሊዝ ፓርላማ ነው እና የእንግሊዝ ፓርላማ በማናቸውም ጊዜ አሳሪ የሆነ ባይንዲንግ የሆነ ህግ ማውጣት ይችላል የሚል ዴክላራቶሪ አክት የሚል ህግ ይሆናል ስለዚህ ቤዚክሊ ስልጣን የላችሁ በእኛ ስር ናችሁ እናንተ ምን ማድረግ እንዳለባችሁ ህግ ምናወጣላችሁ እኛ ነን የሚል ህግ ነው እንግዲህ እንግሊዞች ያወጡት እና በዚህ መልኩ ያው በአሜሪካ ኮሎኒዎችና በእንግሊዝ በገዢዎቻቸው መካከል ልዩነቶች እየተፈጠሩ ነው እና ይሄን ሙሉ በሚያደርጉበት ጊዜ ተመልከቱ ጉባኤ መስርተው በምክክር ነው ይሄን ነገር የሚያደርጉ ከዛ ምን ሆነ በጣም የሚገርማችሁ ስለ ሻሂ ፖለቲካ የሻሂ ፖለቲካ ነው ዘ ቲ ፓርቲ የሚባል የቲ ፓርቲ የሚባል የቦስተን ቲ ፓርቲ የሚባል የፔንሲልቬኒያ ፊላዴልፊያ ቲ ፓርቲ የሚባሉ መቼም የአሜሪካን ፖለቲካ የምታውቁ የአሜሪካን ታሪክ የምታውቁ ታውቃላችሁ ብያቃለሁ ግን ለማታውቁት ትንሽ ገለጻ ላደርግ በዚህ ጉዳይ ላይ የቲ ፓርቲ የሚባለው ምንድነው የእንግሊዝ መንግስት የእንግሊዝ ፓርላማ እንግዲህ የእንግሊዝ ፓርላማ ህግ ያወጣል እንግዲህ ምንድነው በዚህ በእነዚህ በአሜሪካ ኮሎኒ ውስጥ ከውጪ ቁሳቁሶች በሚገቡበት ጊዜ ቀረጥ ይከፈላል እና ቀረጡ አንዱ ለንጉሱ ቀረጥ ይከፈላል ለእንግሊዙ ንጉስ ቀረጥ ይከፈላል እና ለእንግሊዝ ንጉስ የሚከፈለው ቀረጥ የሚደነግገው ህግ እንደውም ታውንሼንድ አክት ይባላል ስለዚህ ባንኛውም ቦታ ለንጉሱ ቀረጥ ይከፈላል አሁን ከንጉሱ ቀጥሎ እንደገና ለአካባቢው መንግስትም ቀረጥ ይከፈላል ለከተሞች ቀረጥ አሁን አሜሪካን ሀገር ለፌደራል መንግስቱ ቀረጥ ይከፈላል ለስቴቶች ቀረጥ ይከፈላል ለሲቲዎች ቀረጥ ይከፈላል አሁን ካሊፎርኒያ ሎስ አንጀለስ በምንሄድበት ጊዜ ለምሳሌ ሎስ አንጀለስ ከተማ ለፌደራል መንግስቱ ቀረጥ ይከፈላል እንደ ገቢያችን መጠን ማለት ነው አንዳንዶቹ 15% አንዳንዶቹ 23 አንዳንዶቹ 29 አንዳንዶቹ 36% እንደ ገቢያችን መጠን ቀረጥ እንከፍላለን
ከዛ ለከተማው ለስቴቱ ደግሞ እንደዚሁ ቀረጥ ይከፈላል ለካሊፎርኒያ ስቴት ለካሊፎርኒያ ጠቅላይ ግዛት ቀረጥ ይከፈላል ከዛ ለሎስ አንጀለስ ከተማም ደግሞ ቀረጥ ይከፈላል አሁን ምንድነው የሆነው የእንግሊዝ ፓርላማ አንድ ህግ ያወጣል ያ ህግ ምንድነው the Tea Act of May 10 1773 ይባላል የሻሂ ድንጋጌ ማለት የሻሂ ቅጠል ድንጋጌ የሻሂ ድንጋጌ ሻሂ ምንዳረግ እዚህ ማለት ምንድነው የሆነው በህንድ ሀገር አሜሪካኖች ይቅርታ እንግሊዞች የአሜሪካንን ብቻ ሳይሆን ህንድንም ቅኝ ገዙ ስለነበረ ህንድ ውስጥ የእንግሊዝ ኩባንያ አለ ትልቅ ኩባንያ አለ በጣም ሀብታም ኩባንያ እና ያ ኩባንያ የሻይ ቅጠሎችን ከቻይና እያመጣ ለአውሮፓና ለአሜሪካ ይሸጣል እና አሁን ለአሜሪካ በሚሸጥበት ጊዜ ያንን ሻይ በሚሸጥበት ጊዜ ይሄ ቲ አክት የሚለው ምንድነው ለንጉሱ ከሚሰጠው ግብር ውጪ ሌላ ግብር እነዚህ ካምፓኒዎች መክፈል የለባቸውም የሚል ህግ ይወጣል እነዚህ ህንድ ያሉ የእንግሊዝ ኩባንያዎች ቀረጥ እንዳይከፍሉ የሚከለክል አሁን ተመልከቱ ቀረጥ የማይከፍሉ ከሆነ ለንጉሱ ብቻ ከሆነ ቀረጥ የሚከፍሉ እነሱ መንግስታቸውን አስተዳደራቸውን ሎካል ጋቨርንመንትን የሚያስተዳድሩበት ገንዘብ አጡ ማለት እና ይሄ ትልቅ ተቃውሞ ነው ስለዚህ ይሄንን ተቃውሞ በመቃወም ማሳቹሴት ክፍለ ሀገር ማሳቹሴት ጠቅላይ ግዛት ውስጥ ምን ይደረጋል ምን ይፈጸማል መሰላችሁ ማሳቹሴት ውስጥ ከቻይና የመጣ የህንዱ የእንግሊዙ የህንድ ኩባንያ ከቻይና የመጣ አንድ መርከብ አለች እንደው ዳርትሙዝ የምትባል መርከብ አለች ዳርትሙዝ በምትባል መርከብ ውስጥ የሻሂ ቅጠሎች ጭኖ ወደ ቦስተን ከተማ ወደብ ደረሰ አሁን ቦስተን ከተማ ወደብ በሚደርስበት ጊዜ እነዚህ ይሄንን ህግ የሚቃወሙ የቦስተን ቲ ፓርቲ ሰዎች መርከቧን ያካትሏታል ከነሻይ ቅጠሉ መርከቡ ተቃውሞ ማለት the tea party ማለት እንደዚህ መርከብ ሻሂ ቅጠል በቃ ለኛ ግብር የማይሰጥ የማይከፍል ምንም አይነት ነገር አይገባም ብሎ መርከቧን ያቃጥሏታል ይሄ ወደ ዲሴምበር 16 17 73 ዓመተ ምህረት ማለት ነው እና ይሄ በሚሆንበት ጊዜ የእንግሊዝ አገረ ገዢ በዛ በማሳቹሴት ያለው የእንግሊዝ አገረ ገዢ ድርጊቱን ሂደት ትሪዝን ብሎ ያወግዘዋል እና እንደገና ከጥቂት ቀናት በኋላ በተመሳሳይ ሁኔታ የፎሊ የምትባል መርከብም እንደዚሁ ሻይ ቅጠል ጭና ስትመጣ የፊላዴልፊያ የቦስተን የፊላዴልፊያ ቲ ፓርቲ ሰዎች መርከቧን ይቆጣጠራሉ እንደ ቦስተን ቲ ፓርቲዎች መርከቧን አላቃጠሏትም በመጣችበት ሻይ ቅጠሏን ይዛ ወደ መጣችበት እንድትመለስ ያስገድዷትና ይመልሷታል እና ይሄ በሚሆንበት ጊዜ በተለይ መርከቧ የዳርትሙዝ መርከብ ስለተቃጠለች የእንግሊዝ ፓርላማ በ1774 ዓመተ ምህረት ያንታገስም ድንጋጌ ያወጣል intolerable act ወይም coercive act የሚባል ህግ ያወጣል እና በዛ ህግ መሰረት ይሄ የማሳቹሴትን ኮሎኒ አማጽ ራስ ገዝ በቃ አንደኛ አስተዳደሩን እዛ የነበረውን ሎካል አስተዳደር ይፈርሳል በአማራ ክልል የአማራ ልዩ ኃይልን በጀብደኝነት እንዳፈረሱት ማለት እንዲፈርስ ያደርጋሉ ከዛ ማሳች ምንድነው እንዲፈርስ ካደረጉ በኋላ ምንድነው የሚያደርጉት የማሳቹሴትን በቃ ወንጀለኛ ሀገር ወንጀለኛ ስቴት በቃ አማጺ ስቴት ተብሎ በማሳቹሴት ላይ ጦርነት ይታወጃል እና ምንድነው የሆነው እነዚህ ማሳቹሴት ያሉት ያው መስተዳደራቸው ስለፈረሰ ሚሊሻዎች ማደራጀት ጀመሩ እና የማሳቹሴት ጊዜያዊ ኮንግረስን መሰረቱ እና ይሄ ኮንግረስ በማሳቹሴት ውስጥ እንደዚህ አይነት እንቅስቃሴ ሲደረግ ሌሎቹ ኮሎኒዎችም
ተመልከቱ እንግዲህ ሌሎቹ ኮሎኒዎች አንድ ላይ ሆነው የመጀመሪያውን ኮንቲኔንታል ኮንግረስ ደግሞ መሰረቱ። እንግዲህ የአልበኒ ኮንግረስ ብያቸዋለሁ፣ የስታምፕ ኮንግረስ ብያቸዋለሁ። አሁን የምንድነው የመጀመሪያው የኮንቲኔንታል ኮንግረስ ይመሰረታል። እና የመጀመሪያው ኮንቲኔንታል ኮንግረስ ሴፕቴምበር 5 1774 ዓመተ ምህረት እስከ ኦክቶበር 26 1774 ዓመተ ምህረት ያ ይመሰረታል ማለት ነው። እና የመጀመሪያው ኮንቲኔንታል ኮንግረስ የእንግሊዝ ዕቃዎችን ቦይኮት የሚያደርግ የሳፈክ ሪዞልቭስ የሚባል ወይንም ደግሞ የሳፈክ ውሳኔ የሚባል በሴፕቴምበር 17 1774 ዓመተ ምህረት ያጸድቃል። እንግዲህ በእንግሊዝ እንት ላይ ቦይኮት ተጀመረ ማለት ነው። ማሳቹሴት ብቻ ሳይሆን ሌሎች ስቴቶችም ተቀላቀሉ። እና ምንድነው የሆነው በዚህ ጊዜ በፌብሩዋሪ 1775 ዓመተ ምህረት ያው የእንግሊዝ መንግስት አማጺ ክፍለ ሀገር ብሎ የፈረጃት ማሳቹሴት ላይ ጦርነት ያውጃል። እና ጦርም ወደ ቦስተን ከተማ የማሳቹሴት ዋና ከተማ ቦስተን ከተማ ነው። ወደ ቦስተን ከተማ ጦር ይልካል። እና የመጀመሪያው ውጊያ እንግዲህ በኤፕሪል 19 1775 ዓመተ ምህረት ማሳቹሴት ክፍለ ሀገር የሌክሲንግተን እና የኮንኮርድ ከተማ ላይ ይደረጋል። እና ያ ውጊያ የሌክሲንግተን እና የኮንኮርድ ውጊያ ተብሎ ይታወቃል። እና በኮንኮርድ በተደረገው ውጊያ በወቅቱ የነበሩ ሰነዶች እንደሚገልጹት በዛ አካባቢ የነበሩ የአማጽያን ወይ ማሳቹሴት አማጽያን ዲፖዎች መሳሪያ ዲፖዎች በሙሉ ይቃጠላሉ፣ ከባባድ መሳሪያዎቻቸው በሙሉ ይወድማሉ። ነገር ግን እንግሊዞች እዛ መቆየት አልቻሉም። ስለዚህ የአሜሪካ አማጽያን እንግሊዞችን ገፍተው ቦስተን ከተማ ላይ ብቻ እንዲወሰኑ ያደርጓቸዋል። እና በዚህ መልኩ ጦርነቱ ይጀምራል ማለት ነው። አሁን ይሄ በሚሆንበት ጊዜ የመጀመሪያውን ኮንቲኔንታል ኮንግረስ ይመራ የነበረው ማን ነው? የመጀመሪያው ኮንቲኔንታል ኮንግረስ ይመራ የነበረው ፔተር ራንዶልፍ ይባላል። ከቨርጂኒያ የመጣ ተወካይ ነበር። እና ይሄ እንግዲህ ከሴፕቴምበር 5 1774 ዓመተ ምህረት እስከ ኦክቶበር 26 1774 ዓመተ ምህረት ለአንድ ወር ተኩል ገደማ ነው እንግዲህ የመጀመሪያው ኮንቲኔንታል ኮንግረስ የነበረው። እና በዛ መካከል እንግሊዞች በማሳቹሴት ላይ ጦርነት አውጀው በማሳቹሴት የመጀመሪያው ጦርነት ይጀምራል። የመጀመሪያው ጦርነት ሲጀመር ሌሎቹ አንድ ላይ እንደገና ተሰባስበው ሁለተኛው ኮንቲኔንታል ኮንግረስ ደግሞ ሜይ 10 በ1775 ዓመተ ምህረት ይመሰረታል። እና ይሄ ሁለተኛው ኮንቲኔንታል ኮንግረስ ሲመሰረት በርካታ እዛ ውስጥ ያሉ ከ13ቱ ኮሎኒዎች የተወጣጡ ተወካዮች ተገኝተው ነው እንግዲህ ይሄ ሁለተኛውን ኮንቲኔንታል ኮንግረስ የመሰረቱት። እንግዲህ እዚህ ጋር ልብ የምትሉኝ አሜሪካ አሁንም በእንግሊዝ ስር ናት ያለችው። እና አሜሪካኖች እዚህ ኮሎኒ ውስጥ ያሉ አሜሪካኖች ለነጻነታቸው ለፍትህ እየታገሉ መጀመሪያ ላይ መድሎ እንዲቆም ፍትህ እንዲኖር ነበር ሲጠይቁት የነበረው። ከዛ ምን ማድረግ ጀምሮ በእንግሊዝ ፓርላማ ውስጥ ተወካይ እንዲኖራቸው መጠየቅ ጀመሩ። እሱንም አይሆንም ተባሉ። እና እንግሊዝን ለመቃወም የንጉሱን አንፈልግም ለማለት ፍላጎት አለባቸው። ፍላጎት አለ። ለንጉሱ ለእንግሊዙ ንጉስ ታማኝ ነበሩ። ግን የእንግሊዝ መንግስት የእንግሊዝ ንጉስ እና ፓርላማው ግን በጣም ያኔ ለሌላ ኃያላን ስለነበሩ አሮገንት ስለነበሩ ሊሰሙ አልቻሉ። እና ይሄ የኮንቲኔንታል ኮንግረስ ሁለተኛው ኮንቲኔንታል ኮንግረስ ምን ያደርጋል? አንድ ላይ ሆነው ተመካክረው እንግዲህ በቃ ጦርነቱን የሚመራው ይሄ ኮንግረስ ነው። እነዚህ ሰዎች ናቸው። እዚህ ውስጥ ትላልቅ አንጋፋ የሚሆኑ ሰዎች አሉ። እንደ ጆን አዳምስ ያሉ እንደ ጄምስ ማዲሰን ያሉ እንደ ቶማስ ጄፈርሰን እንደ ቤንጃሚን ፍራንክሊን ያሉ የአሜሪካ ታላላቅ አባቶች የሚባሉ እዚህ ውስጥ አሉ። አንድ ላይ ሆነው ይሄ ኮንቲኔንታል ኮንግረስ ይባላል። የቡድን አመራር ኮሌክቲቭ ሊደርሺፕ ነው። እነዚህ ምን አላቸው? እነዚህ ሰብሳቢያን ናቸው። ስብሰባውን የሚመራ ሰብሳቢያን ናቸው።
ዱላ ይዞ አንተ ተናገር የሚል ሰብሳቢ ያላቸው ስብሰባውን ሞዴሬት የሚያደርግ ሰብሳቢ ያላቸው ያ ሰብሳቢው ግን ከሌሎቹ እኩል ድምጽ ነው ያለው አምባገነን ወይ መሪ ወይ ፕሬዚደንት አይደለም በቃ ሰብሳቢ እና የኮንቲኔንታል የመጀመሪያው ኮንቲኔንታል ኮንግረስ ሰብሳቢ የነበረው ከቨርጂኒያ የመጣው ፔተን ራንዶፍ ነበረ በኋላ ሁለተኛው ኮንግረስም ሲኖር ፔተን ራንዶፍ የሁለተኛው ኮንቲኔንታል ኮንግረስ ሰብሳቢ ሆኖ ቀጠለ ማለት ነው ከዛ ጸሐፊው ደግሞ ሳሙኤል ሃቲንግተን ጸሐፊ ሆኖ ቀጠለ ከዛ በኋላ እነ ጆን ሃንኮክም የኮንቲኔንታል ኮንግረስ መሪ ሆነው ሰብሳቢ ሆነው ቀጠሉ እና የግሩፕ ሊደርሺፕ ነው ከሁሉም ተወካዮች ተወጣጣው ነው በጋራ የሚወስኑ እና አሁን ምን አደረጉ ከእንግሊዝ ጋር ጦርነት ውስጥ ስለገቡ የግዴታ እነዚህ 13ቱንም ኃይሎች በአንድ ላይ ማስተባበር ስለሚያስፈልግ በተናጥል የሚዋጉ ከሆነ እንደሚመቱ ስላወቁ ሁሉንም የ13ቱ ኮሎኒ ውስጥ ያሉ ሚሊሻዎችንም ታጣቂዎችንም በአንድ ላይ የሚመራ የጦር አዛዥ ኮማንደር ይሰይማል እያቹ ስለዚህ ኮማንደሩ በኮንቲኔንታል ኮንግረሱ የተሰየመ ተጠሪነቱ ለኮንቲኔንታል ኮንግረሱ ለዚህ ለቡድን አመራር የሆነ ኮማንደር ነውና ጀነራል ጆርጅ ዋሽንግተንን ኮማንደር አድርጎ ሾማሉ በኋላ ጆርጅ ዋሽንግተን የመጀመሪያው ፕሬዝዳንት ሆነ ዋሽንግተን ዲሲ የሚለው ስም የመጣው ከሱ ነው ማለት ነው መጀመሪያ ላይ ግን በጦርነቱ ጊዜ ግን ሙሉ ስልጣን የነበረው ማን ነው ይሄ ተቋም ኮንቲኔንታል ኮንግረሱ የቡድን አመራር ኮሌክቲቭ ሊደርሺፕ ጆርጅ ዋሽንግተንን ወታደራዊ አዛዥ አድርገው ሲሾሙ እንደገና ደግሞ ያው ከእንግሊዝ ጋር ሲዋጉ ትጥቅ ያስፈልጋል ከባባድ መሳሪያ ያስፈልጋል በዛን ጊዜ እንግሊዝ በጣም የላቀች ስለሆነች ከእንግሊዝ ቀጥሎ ሌላ ሊያግዛቸው የሚችል ሀገር ፈረንሳይ ስለነበረች ቤንጃሚን ፍራንክሊን ትልቅ ዲፕሎማት ሆኖ ከፈረንሳይ ድጋፍ እንዲያሰባስብ ይላል የፈረንሳይ አምባሳደር ሆኖ በፓሪስ ፈረንሳዮች ለአሜሪካ የነጻነት ታጋዮች ድጋፍ እንዲያደርጉ ማግባባት ይጀምራል ያንን ተከትሎ ፈረንሳዮች አሜሪካኖች ከእንግሊዝ ጋር በሚያደርጉት ጦርነት ፈረንሳዮች ለአሜሪካኖች ከፍተኛ ወታደራዊ ድጋፍ አደረጉ ኒውዮርክ ሲቲ ሲባል አንድ እንደዚህ ችቦ ይዛ እንደዚህ ያለች ሐውልት አለች ሌዲ ሊበርቲ ትባላለች የነጻነት ሴት ማለት ነው ሐውልት ናት ልክ ስታንተን አይላንድ ይባላል ኒውዮርክ ከተማ ውስጥ በትልቁ በቃ ኒውዮርክ ከተማ ሲገባ እሷን የማይሰው የለም እና እቺ ሌዲ ሊበርቲ ፈረንሳዮች ናቸው ሰርተው ለአሜሪካ እንደገጸ በረከት የሰጡት እና ያቺን ሌዲ ሊበርቲ በመናይበት ጊዜ ፈረንሳዮችን ነው አስተዋውሰው ማለት እና በዚህ መልኩ ይሄንን እንዲሰራ የተመደበው ማን ነው ይሄንን እንዲሰራ የተመደበው ጃን ፍራንክሊን እና በሙያቸው እንደበቃቱ ኃላፊነቶች ይሰጣሉ ለኃላፊነቶቹ ይሰራል ማለት ነው ያ ሰው በዚህ ኮሚቴ በዚህ ኮንግረስ በዚህ ኮንቲኔንታል ኮንግረስ የተመደበለትን ስራ ይሰራል እና በዚህ መልኩ ነው አሜሪካኖች ያሸነፉት ትልቁን በዛው ወቅት አሜሪካ አሁን ሀያላን እንደሆነች ሞስኮ ራሺያ አሁን ሀያላን እንደሆነች በዛው ወቅት ሀያል ከሚባሉ ሀገሮች መካከል አንዷ እንግሊዝ ነበረች እና ያንን ሀያል የምትባለውን ሀገር የአሜሪካን አማጽያን የአሜሪካ አባቶች ያሸነፉት በዚህ መልኩ በመተባበር ነው በቡድን አመራር ነው በኮሌክቲቭ ሊደርሺፕ ነው ከሁሉም ስቴቶች የተወጣጡ ተወካዮች ያሉበት አንካራ ተቋም በመመስረታቸው በተናጠል ቢሆኑ ነው ችግርና የአሜሪካ ኮንግረስ ኮንቲኔንታል ኮንግረስ አንድነትን ሁለት ጥንካሬን ሶስት ትብብርን አራት ኮሌክቲቭ ሊደርሺፕን ነው እንግዲህ ያሳዩን ያለው እና በዚህ መልኩ ነገሮች ምን ይሆናሉ ማለት ነው በዚህ መልኩ ድልን ይጎናጸፋል እና ኢትዮጵያ ውስጥም አድማጮቻችን ተመልካቾቻችን ኢትዮጵያ ውስጥም የፋኖ አደረጃጀቶች በተለይ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል አንድነት የቡድን አመራርን በሚዘረጋበት ጊዜ ያ የቡድን አመራር ውጤት እንደማያመጣ አድርገው የሚያስቡ ሰዎች አሉ ፖለቲካ የሚያውቁ ታሪክ የማያውቁ ሰዎች
እነሱ ኢሰፓን ነው የለመዱት እነሱ ኢህአዴግን ነው የለመዱት ቲፒኤልኤፍን ነው የለመዱት ኦነግን ነው የለመዱት እነሱ ብልጽግናን ነው የለመዱት በቃ ግለሰብ መሪ ሆኖ ወይም ደግሞ ግለሰብ አይደለም ማለት የፋኖ ትግል አሁን ኢህአፓን ብንወስድ ኢህአፓን ያቋቋሙ የተወሰኑ ሰዎች ናቸው ለመሪዎች እነሱ ናቸው ደርግን ብንወስድ ደርግን የተወሰኑ ወታደሮች ነበሩ በእነሱ ተገዳደሩና አንዱ አይሎ ወጥቶ አንዱ መሪ ሆነ መንግስቱ ኃይለማርያም እና ተዋሃትንም ብትወስድ ተዋሃት አንድ ድርጅት የተወሰኑ አመራሮች መተው እነሱ ናቸው ከነሱ ውስጥ ነው አንድ ድርጅት ኦነግም እንደዚሁ ከተወሰኑ ሰዎች ነው አቋቁመውት ወደ ታች ወረደው ከታች ከላይ ወደ ታች ነው የኦነግ አደረጃጀት የህወሓት አደረጃጀት የኢህአፓ አደረጃጀት ከላይ ወደ ታች ነው የተወሰኑ ሰዎች ድርጅት ያቋቁማሉ እነዛ ድርጅቶች ደግሞ አባላትን ይሰበስባሉ የፋኖ አደረጃጀት እንደዛ አይደል የፋኖ አደረጃጀት በፋኖ የተደረገ ያለው ትግል በአሜሪካን ሀገር ሲደረግ ከነበረው ትግል ጋር የሚመሳሰል የፋኖ ትግል ህዝባዊ ትግል ነው አሁን የፋኖ ትግል በጥላቻ ላይ የተመሰረተ ትግል አይደለም አንድን ኃይል እንደ ጠላት አድርጎ በማየት በጥላቻ ላይ የተመሰረተ ትግል አይደለም አንድን ሃይማኖት በመጥላት ላይ ወይም አንድን ብሔረሰብ በመጥላት ላይ ወይም አንድን ማህበረሰብ በመጥላት ላይ የተመሰረተ በስሜት መንጋን በመሰብሰብ ላይ የተመሰረተ ትግል አይደለም የፋኖ ትግል ልክ አሜሪካኖችም የፋኖ ትግል በመሰረቱ ጸረ መንግስትም ትግል አለ ጸረ ህግም ትግል አይደለም የአማራው ማህበረሰብ ህግን መንግስትን የሚያከብር ነው ልክ አሜሪካኖችም የእንግሊዝን መንግስት ንጉሱን ያከብሩ እንደነበር ግን የሚጠይቁት ውክልና እናገኝ እኛ ያልመከርንበት ግብር በእኛ ላይ አይጫን እንግሊዝ ሀገር ከሚኖሩትም እኩል እኛ እኩል እንታይ ግብር በእኛ ላይ ግፍና መከራ ይቁም ፍትህ ይኖር መብታችን ይከበር ነፃነታችን ይከበር ነበር የሚጠይቁት አይቱ የፍትህ የእኩልነት የክብር የዲግኒቲ ጥያቄ ነበር አሜሪካኖች የሚያነሱት ነበር ስለዚህ ይሄ ጥያቄ ደግሞ ይሄ የፍትህ የእኩልነት የመብት የውክልና ጥያቄ ደግሞ በሁሉም ጠቅላይ ግዛቶች በ13ቱም ጠቅላይ ግዛቶች ስለነበረ ይሄ እንቅስቃሴ ከታች ወደ ላይ ነው እና ከየአካባቢው የነበረው ህዝብ የወከላቸው ሰዎች ነው የተሰበሰቡት ከየአካባቢው የተወከሉ የተለያዩ መሪዎች ነው የነበሩት ከቨርጂኒያ እነ ፔተር ራንዶልፍ እነ ቶማስ ጄፈርሰን ከፔንሲልቬኒያ እንደነ ቤንጃሚን ፍራንክሊን ከማሳቹሴት እንደነ ጆን አዳምስ የመሳሰሉ በጣም ፓወርፉል የሆኑ ጠንካራ የሆኑ ጎበዝ የሆኑ ሰዎች ተወካዮች አሉ አንዱ አይሎ ሊወጣ አልቻለም አያችሁ አንዱ መሪ ሌላው ተከታይ ሊሆን አልቻለም አንዱ ጠቅላይ ሌላው ተጠቅላይ ሊሆን አልቻለም ስለዚህ ምንድነው ያደረጉት የቡድን አመራር እና ፋኖችም ውስጥ በሸዋም ፋኖች ተነስተዋል በጎጃምም ፋኖች በጎንደርም በሁሉም ወረዳዎች ፋኖች ተነስተዋል አሁን እነዚህ ፋኖች ናቸው ወደ ሻለቃ ወደ ብርጌድ ወደ ክፍለ ጦር ወደ እዝ ያሉ የተሰባሰቡት እና ወደ እዝ ያሉ ከተሰባሰቡ በኋላ አሁን ምን ሆነ በአብዛኛው ሁሉም ፋኖ ማለት ይቻላል አድማጮቻችን ተመልካቾቻችን በሁለት ድርጅት ውስጥ አለ አንደኛው የአማራ ፋኖ ህዝባዊ ድርጅት ነው እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ሁለተኛው ደግሞ እንደ አሜሪካ ኮንቲኔንታል ኮንግረስ የቡድን አመራር ኮሌክቲቭ ሊደርሺፕ ያለው የአማራ ፋኖ ብሔራዊ ኃይል አሁን የአማራ ፋኖ ብሔራዊ ኃይል ማን ነው መሪው ብትሉ ሰብሳቢ ይኖረዋል
ሰብሳቢውን ይፋ አላደረጉትም እንጂ ሰብሳቢ ኖረዋል። ስብሰባ ሲሰባሰቡ ስብሰባውን የሚመራ ሰው አለ። ግን አብይ አህመድ የብልጽግና መሪ እንደሆነ እስክንድር ነጋ የአፋሕድ መሪ እንደሆነው ግን ለብቻው ከሌላው ተለይቶ ከሌላው የበለጠ ስልጣን ያለው መሪ ግን አፋብኃ ውስጥ ያለ አፋብኃ ውስጥ ያለው ኮሌክቲቭ ሊደርሺፕ በአፋብኃ ውስጥ 13 እኩል ድምጽ ያላቸው 3 ከጎንደር 3 ከጎጃም 3 ከወሎ 3 ከሸዋ የመጡ እንደዚሁም ጀነራል ተፈራም ተጨምሮበት 13 ሰዎች ያሉበት የጠቅላይ ኮማንድ ኮሚቴ አለ። ጠቅላይ ምክር ቤት ጠቅላይ ኮማንድ 13 ናቸው። እና እነዚህ 13 ሁሉም ጠንካራ ናቸው። ልክ አሜሪካን ሀገር ውስጥ ሁሉም ጠንካራ ከተለያየ ቦታ የመጡት ጠንካራ እንደሆነ ሁሉም ጠንካራ ናቸው። እኔ ብዙዎችን የተወሰኑትን ብዙዎችን አናግሬ ያውቃሉ፣ ብዙዎችን አውቃለሁ። ዳይናሚክ ናቸው። ለምንጋርዳቸው ዳይናሚክ ጎጃም ያሉትን 3ቱን ወሎ ያሉትን ከወሎ 2ቱን ከሸዋ 3ቱን እዚህ ምክር ቤት ውስጥ ያሉትን ሰዎች አናግሬያለሁ። ዳይናሚኮች ናቸው አይገርማችሁ። እና እነዚህ ተባብረው በእኩልነት ልክ ኮንቲኔንታል ኮንግረስ እንደሚያደርግ ስራ እየሰሩ ነው። የዘረኛውን አገዛዝ ለማስወገድ ስራ እየሰሩ የቡድን አመራር ነው ያለው። እና ምንድነው የሚያደርጉት? ልክ አሜሪካኖች የአሜሪካ ኮንቲኔንታል ኮንግረስ በጋራ ተሰብስበው ውሳኔ አሳልፈው በቃ ገሌ ይሄን ስራ ብለው ኮሚቴዎች አዋቅረው ጆርጅ ዋሽንግተንን የጦር ኮማንደር እንዲሆን በቃ የወታደራዊ አዛዥ ወታደራዊ ጉዳዩን እንዲመራ መደቡት። እንዳልኳችሁ ቅድም ቤንጃሚን ፍራንክሊን የውጭ ግንኙነትን እንዲሰራ ፈረንሳይ አምባሳደር ሆኖ ድጋፍ እንዲያሰባስብ ሎጂስቲክ እንዲያሰባስብ መደቡት። መሳሪያ እንዲያመጣ መደቡት። እንደዚሁም አሁንም አፋሕዶች የወታደራዊ ኮሚቴ አላቸው። ወታደራዊ ኮሚቴውን የሚመራ ሰው ይመድባሉ። ያ የወታደራዊ ጉዳዮች ኃላፊ ተጠሪነቱ ለምክር ቤቱ ይሆናል፣ ለኮሌክቲቭ ሊደርሺፑ ይሆናል። አስፈላጊ ከሆነ በማናኛውም ጊዜ ኮሌክቲቭ ሊደርሺፑ ይቀየራል። ያ ሰው ወታደራዊ አዛዥ ሆኖ የሚሾመው ሰው በብቃት ነው የሚሾመው ማለት ነው። ውጤት የማያመጣ ከሆነ ደግሞ ምን ይሆናል? ይቀየራል። የሚቀይረው ማን ነው? ኮሌክቲቭ ሊደርሺፑ ይቀየራል። ስራ ካልሰራ ይቀይረዋል። የውጭ ግንኙነት የሚመደብ ሰው ይኖራል። ያ የውጭ ግንኙነት የሚመደብ ሰው ማን ነው የሚመድበው? የውጭ ግንኙነት ኃላፊ አድርጎ የሚመድበው ማን ነው? ኮሌክቲቭ ሊደርሺፑ የጋራ አመራሩ ነው የሚመድበው። ሲመድበው ስራውን ካልሰራ ይቀየራል። ያችሁ እንደዛ ነው የሚሆነው። ስለዚህ ይሄ አመራር ሁሉንም አሸናፊ የሚያደርግ አመራር ነው። ኢንክሉሲቭ የሆነ ለሁሉም ክፍት የሆነ አፋሕድን በምናይበት ጊዜ አፋሕድ እስክንድር ነጋ ነው መሪ። በቃ አለ። እስክንድር ነጋ ተከነሰውነት ላይ የተመሰረተ እስክንድር ነጋ ከሌለ አፋሕድ ያለ አፋሕድ እስክንድር ነጋ ያለ እስክንድር ነጋ አፋሕድ ስለዚህ ወደ አፋሕድ ሌሎች ፋኖች እንዲቀላቀሉ ከተፈለገ የእስክንድር ነጋን መሪነት መቀበል አለበት። በእስክንድር ነጋ ሊመሩ እንጂ የሚገቡት አፋሕድ ውስጥ ሊመሩ ወይም የመሪነት ሮል ሊጫወቱ አይደለም አፋሕድ ውስጥ የሚገቡት። አፋብኃ ጋር ግን ከመጣን አፋሕድ ውስጥ ያሉ ሰዎች ለምሳሌ አደረጃጀቶች እነ ሻለቃ መከታውና ሌሎች ወደ አፋብኃ እንዲገቡ ከተፈለገ ግን አፋብኃ ውስጥ የሚመጡት ሊመሩ ሳይሆን እነሱም አንዱ መሪ ሊሆኑ ነው። ልዩነቱ ይሄ ነው። በዘመነ ካሴ ሊመሩ ወይም በምሬ ወዳጆ ሊመሩ አይደለም። እነሱም ከዘመነ ካሴና ከአርበኛ ዘመነ ካሴና ከዋርካው ምሬ ወዳጆ ከነ ኢንጂነር ደሳለኝ ከሌሎቹ ጋር አብረው አመራር ሆነው ልክ በአሜሪካ ኮንቲኔንታል ኮንግረስ እንዳየነው የአሜሪካንን የነጻነት ትግል ለውጤት ያደረሰ አመራር
አመራር እንደሆነው የፋኖንም እንደዚሁ ለውጤት የሚያደርስ አመራር ለመመስረት የዛ የድሉም አካል ለመሆን ነው የሚመጡት። እነሱም ተሸናፊ የሚያደርግ ሳይሆን እነሱንም አሸናፊ የሚያደርግ አመራር ነው ይሄ ኮሌክቲቭ ሊደርሺፕ። በዚህ በኮሌክቲቭ ሊደርሺፕ ዘመነ ካሴ መሪ ነው፣ ምሬ ወዳጆ መሪ ነው፣ ደሳለኝ ሲያሽብ ሸዋ መሪ ነው፣ ሄኖክ መሪ ነው፣ ሻለቃ ሀብቴ መሪ ነው። እነዚህ ሁሉ መሪዎች ናቸው። የመሪዎች ስብስብ የሚመራው ማን ነው? የሚመራው ተቋሙ ነው። ስለዚህ ግለሰቦች መጡ ሄዱ፣ ግለሰቦች ተነሱ ተቀየሩ ከግለሰቦች ጋር የተገናኘ አይደለም። ለምን? ይሄ የፋኖ ትግል ነው። ስለዚህ ለፋኖ የሚመጥነው እንዲህ አይነት አደረጃጀት እንዲህ አይነት አደረጃጀት ከሸዋ መሪ ልሁን ካለ አንድ ሰው እኔ ልምራ ካለ ጎጃም ያለው ቀሬሎ ይችላል። ለምን ሁሉም እኛ ለምን የኛ ሰው ለምን አይመራም ይላል። ይሄ ደግሞ ተፈጥሯዊ ነው። ከኛ አካባቢ ለምን ሰው አይመረጥም ይላል። ይሄ ተፈጥሯዊ ነው። ስለዚህ እንዲህ አይነቱ አመራር የፋኖን በቃ ከታች ወደ ላይ የመጣ አመራር ስለሆነ ለፋኖ የሚመጥን አመራር አይደለም። መሪ አንድ ሰው መሪ ሆኖ እንደፈለገ ያደርግም። ለፋኖ የሚመጥነው አመራር ኮሌክቲቭ ሊደርሺፕ ነው። አሜሪካን ሀገር ኢምፕሊመንት ያደረጉት ከ250 ዓመት በፊት ያንን ነው። ውጤት አስመዝግቦላቸዋል፣ ውጤት አሳይቷቸዋል። አድማጮቻችን፣ ተመልካቾቻችን እንግዲህ በአማራ ፋኖ ብሔራዊ ኃይል ዙሪያ እንግዲህ የምለው ይሄንን ነው። አማራ ፋኖ ብሔራዊ ኃይል እንደ ኮንቲኔንታል ኮንግረስ በሚል ርዕስ እንግዲህ የአሜሪካንን ተመክሮ በማሳየት ምን ያህል የኮሌክቲቭ ሊደርሺፕ አዋጭ እንደሆነ፣ ምን ያህል የኮሌክቲቭ ሊደርሺፕ ሁሉንም አሸናፊ የሚያደርግ እንደሆነ ለማሳየት ነው የሞከርኩት እና ከዚህ ከኮሌክቲቭ ሊደርሺፕ የአማራ ፋኖ ብሔራዊ ኃይል ፈቀቅ የሚል ከሆነ ችግር ያጋጥማል። ለምን? የፋኖ ባህሪው የፋኖ ትግል ባህሪው በቃ ሁሉም የራሱን አካባቢ ይዞ ችግር ሊፈጠር ይችላል እና ወደንም ጠላንም አካባቢያዊነት አለ። ጎጃም ያለው ለጎጃም፣ ጎንደር ያለው ለጎንደር፣ ሸዋ ያለው ለሸዋ፣ ወሎ ያለው ለወሎ ማሰቡ አይቀርም። ራሳችንን አናጣል። አካባቢያዊነት አለ። ልክ በአሜሪካም ቨርጂኒያ ያሉት ቨርጂኒያንስ፣ ማሳቹሴትስ ያሉት፣ ፔንሲልቬኒያም ያሉት ሁሉም ለአካባቢያቸው እንደሚያስቡ በአማራ ፋኖችም ዘንድም እንደዚሁ ነው። ፕራዮሪቲዎችም ይለያያሉ። አሁን ጎንደር ያለው ፕራዮሪቲ ጎጃም ካለው ፕራዮሪቲ፣ ወሎ ካለው ፕራዮሪቲ፣ ሸዋ ካለው ፕራዮሪቲ ሊለይ ይችላል። ኢቨን በጎጃም ውስጥም ራሱ ብታዩ ደብረ ማርቆስ ያለውና ባህር ዳር ያለው ፕራዮሪቲ ሊለይ ይችላል። ሸዋ ውስጥ ብትሄዱ መራቤቴ ያለውና ይፋት ያለው ወይም ደግሞ ቡልጋ ያለውና መንዝ ያለው ይለያያል። እና ኢቨን በአንድ አውራጃ ውስጥም ሆነን ደግሞ ከተባዛው ከተማ ውስጥ ለምሳሌ ባህር ዳር ከተማ ውስጥና ባህር ዳር ያሉት ፕራዮሪቲዎች የሰዎች የነዋሪው ፕራዮሪቲ ይለያያል። ስለዚህ ሁሉም እንደ አካባቢው አስተሳሰቡ ሊለያይ ትንሽ በአንድ መስመር ላይ ላይሆን ይችላል። ስለዚህ የሚያዋጣው ሁሉንም አሸናፊ ያደረገ ኮሌክቲቭ ሊደርሺፕ ነው። ሁሉንም አሸናፊ ያደረገ በአንድ ላይ እንዲሆኑ ማድረግ ነው። ያ ነው የሚያዋጣው እና በዛ ዙሪያ ላይ የአማራ ፋኖ ብሔራዊ ኃይል በጣም ጥሩ መስመር ላይ ነው ያለው እና ሌሎችም በአማራ ፋኖ ብሔራዊ ኃይል ውስጥ ያልተካተታችሁ ወገኖች ካላችሁ እንዳልኩት አዋጭ እሱ ስለሆነ የአማራ ፋኖ ብሔራዊ ኃይልን እንድትቀላቀሉ በዚህ አጋጣሚ በአክብሮት ጠይቃለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን አፋብኃ እንደ ኮንቲኔንታል ኮንግረስ በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።